ሰላም ወንድማችን እንዴት ነህ? እንዴት አለክ? እንደምን አለሽ እህቴ? ሁሉ ሰላም አለን። ያው እንግዲህ ከሰሞኑ ስለ አብርሽ ጉዳይ በጣም ብዙዎች ተጨንቀው ሀሳባቸውን ሲሰጡ ነበር። አብርሽ ደግሞ ራሱን ስቶ መውደቁን ከዛ ደግሞ ሆስፒታል መግባቱን አይተናል እና አንተም ቤት እየሰራክ የነበረው ነገር በተለይ አስደሳች ነገር አለ። ስለ አብርሽ አስደሳች ያው ሰውም ያልሰማው ነገር አለ ብለህናልና እሱን ልጠይቅክ ነው አመጣጤ። ምንድነው የተፈጠረው ነገር? እስኪ ደስ የሚለውን ዜናም ንገረን። እሺ እህቴ በጣም ነው የማመሰግነው። እንግዲህ አብርሽ ፈጣሪ አምላክ የዋህነቱን ደግነቱን እየተመለከተ ይኸው ጥሎ የማይጥል አምላክ እንዳለው ነው ዛሬም ድረስ አይተን እየተመለከትነው። አብርሽ ከሁለት ቀናት በፊት እንደምታስታውሽው ራሱን ስቶ ሲወድቅ ድንግጥ ብለን ነበር። ለካ ሁሉ ነገር ለበጎ ነው የሚሆነው። አብርሽ በመውደቁ ምክንያት ወደ ውጪ እንዳይወጣ ሩታና ወንድሙ ወደ ውጪ ይዘውት እንዳይወጡ ትልቅ ምክንያት ሆኗል። በመቀጠልም ሆስፒታል እንዲገባ ከዛ ቀጥሎም ወደ እህቱ ቤት እንዲያመራ ትልቅ ምክንያት ሆኗል። አብርሽ እዛ ጋር መውደቁ ባይወድቅ ኖሮ እነዚህ ነሩታ ራሱ ጨክነው ይሄን ልጅ ሌላ ነገር ውስጥ ይከቱት ነበረ። ታዲያ ከዛ በኋላ እህቱ ጋር ከሄደ በኋላ ደግሞ እጅግ አስደሳች ዜና በውስጥ ስለደረሰኝ ነው በደስታ ሆኜ መረጃውን ያጋራሁት። ብዙዎችም በጉጉት ሲጠብቁት የነበረው ጉዳይ ነው። እንግዲህ እንደደረሰኝ መረጃውንም እውነት ያድርገውና ምንድነው የተሰማው መረጃ መሰለሽ? የአብርሽ ወሳኝ ዘመዶቹ እናቱ፣ አባቱ፣ አጎት፣ አክስቶቹ ቡታጅራ የሚገኙት ሁሉም ተሰብስበው ነበረ። ተሰብስበው ምንድነው የወሰኑት? ሁሉንም ቪዲዮ እየተመለከትን ነው። የልጃችን አብርሽ ህመም በሽታ እንዳልሆነ አውቀናል። ሆድ ቁርጠት ወይም እግሩ ጋር እጁ ጋር መሰበር አይደለም። በሐኪም ቤት በዶክተር በሆስፒታል የሚታወቅ አይደለም። በዩቲዩብ ቪዲዮ አይተናል። የአብርሽ ልጃችን ህመም የሚድነው መንፈሱ የሚረጋጋው መንፈሳዊ ቦታ ሲያመራ ጸበል ቢጠመቅ ነው ብለው ቡታጅራ የሚኖሩ ቤተሰቦች ተመካከሩ። በመቀጠልም ለእህታቸው ለዋናዋ ቡዜ ለታላቅ እህት ለቤቱ ላለች ለታላቅ እህት ቡዜ አንቺ ጋር ነው አሁን አብርሽ የሚገኘው፣ ስለዚህ ይህንን ልጅ ከዛሬ ጀምሮ አስጠምቂ የሚል ነገር መረጃውን እንደሰጧት። በመቀጠልም አብርሽ ዛሬ ይመስለኛል እሁድ ቦታ ብዙ ሰው የማይበዛበት ቀለል ያለ ቤተክርስቲያን ውስጥ ለማስጠመቅ እንደወሰዱት። ከዛም በኋላ የመጀመሪያው እንግዲህ የተቀደሰው ውሃ ሲነካው ጸበል ሲነካው እንግዲህ ሲያለቅስ እንደነበርም ነው በዝርዝር መረጃው የደረሰኝ። ይሄ ነገር ፈጣሪ አምላክ እውነት ያድርገው። ትንሽ መረጃ የምታደርሰኝ ልጅም ወደ ማመን እንዲሄድ ያደረገኝ ሄርሜላ ትናንት ላይ ልብ ብለሽ ካየሽ አሁን አብርሽ የሚገኘው እህቱ ቤት ነው። ደስ ይላል። አሁን ቀጣይ መሆን ያለበት ቸርች ቤተክርስቲያን መሄድ ነው ያለበት ብላ ሄርሜላም ፍንጭ ስትሰጥ ነበረ። ስለዚህ ይህን ነገር ሳጣራ ቡታጅራ የሚኖሩ ቤተሰቦች ሙሉ ነገር ነው የሚገርምሽ ወስነው አሁን ማግኘት ያለበት አብርሽ መንፈሳዊ ሕክምና ነው ያሉት። ይህን ነገር ደግሞ ኮሜንታተሮች ራሱ አስደግፈው ሲናገሩ ነበር። ኧረ እባካችሁ አብርሽ ላይ አትጮቱ፣ መሄድ ያለበት መንፈሳዊ ቦታ ነው፣ ጸበል ይጠመቅ፣ አይምሮ ይመለስ። ከዛ ውጪ በሕክምና በዶክተር የሚፈታ አይደለም የሱ ችግር ብዙ ሰው ሲል የነበረው። ታዲያ ይህንን ጉዳይ ነው እንግዲህ የአብርሽ የቁርጥ ቀን ቤተሰቦቹ በምክር የምንወዳቸው ነጋሽዬ ካሉበት ቡታጅራ እንግዲህ ለቡዜ አደራ ሰጥተዋል። ቡዜም አደራዋን በመቀበል ዛሬ እንግዲህ እንዲረጋጋ የሆነ ያህል እንዳስጠመቀችው ነው መረጃው የሰማሁት። ታዲያ በመጀመሪያው ጊዜ ነው እንግዲህ በእንባ እየታጀበ ሲያለቅስ እንደነበር ምንድን የሆንኩትም ሲል እንደነበር መረጃውን ያደረሱኝ። ታዲያ ከዛ በኋላ እንግዲህ እነ ቡዜ ራሱን እንዲያገግም ምንም አልሆንክም ወንድማችን አንተ ብቻ ደህና ሁን፣ በተከታታይ በቀጣይ ሳምንት ምን መጣለን ብለው ወደ ቤት እንደመለሱትም ጭምር መረጃውን የሰማሁት ማለት ነው። ዛሬም ነገም በሚለቀቀው ቪዲዮ ባንድ ያጋግሞ ላንመለከተው እንችላለን። እመኑኝ ግን እስከ ቀጣይ ጊዜያቶች ድረስ አብርሽ እንደሚነቃ ነው በደንብ የምነግርሽ። በአሁኑ ራሱ ግራ መጋባት ስሜት ውስጥ እንደነበር ነው መረጃውን የሰማሁት። እንግዲህ ያው እህቱ ቤት የቡዜ መገኘውም ትንሽ ራቅ ያለ ነው ከነሩታ። በዛ ምክንያቱም አሁን ከነሩታ ጋር የሚኖረውም ነገር ራቅ የሚል ይመስለኛል። አጠቃላዩ ግን እጅግ አስደሳች ዜና ነው። በዕለተ ሰንበቱ ቀን እየሰማ ነው ብዙ ኦዲየንስ የሚፈልገው ብዙ ኦዲየንስ በጉጉት የሚጠብቀው አብርሽ ሳቅህን አፈቀን ወንድማችን እያሉ በጉጉት የሚጠብቁትን ቀን ፈጣሪ አምላክ እውነት አድርጎ እያሳየን ይመስላል። ይሄን መረጃም እውነት ያድርገው እያልኩ እየጸለይኩ ነው። መልካም ነገርን ማየት ሁሉ የሚመኙ ጥሩ ነገር ሁሉ ለሰው የሚመኙ የአብርሽ ደጋፊ የሆኑ ሰዎችም እንግዲህ ይህንን ቪዲዮ ላይክ ያደርጉታል ብዬ አስባለሁ። እህቴ እንግዲህ ቀጥለሽ የምትይኝ ሀሳብ ካለ? በጣም ደስ ይላል። እውነት በጣም ብዙዎች የሚጠብቁትን ነገር ነው እውነት ያድርገው። ተሽሎት ደግሞ እስክናየው እንግዲህ ሁላችንም እንጓጓለን። እንግዲህ አሁን ከሩታ ጋር ያላቸው ነገር እንዴት ነው? ያው እንግዲህ ብዙ ጊዜ በቪዲዮአቸውም የተመለከትነው ሩታና ቡዜ ያው ጥሩ ነገር ላይ አልነበሩም። በዛ ላይ አትወስዱም ወስደዋለውም ትንሽ ችግር ነበርና ሩታ ተስማማች አመነች ወይ? እንዴት ነው ነገሩ?
የሚገርምሽ ነገር የአብርሽ መውደቅ ለበጎ ሆነ ያልኩሽ ለዚህ ነው። አብርሽ እዛ ጋር ባይወድቅ ኖሮ ራሱን ስቶ ባይወድቅ ኖሮ እነ ሩታና ኤፍሬም ራሱ ደንገጥ ብለው ወደኋላ መለስ አይሉም። ሩታና ኤፍሬም በቃ አይናቸውን ጨፍነው ነበር አብርሽን አፋፍሰው ወደ ውጭ ለመውጣት ሲሯሯጡ የነበረው። ነገር ግን እዛ ጋር ራሱን ስቶ መውደቁ በቃ ነገሮች ሁሉ ምን ያህል መልካም መጨረሻቸው እንደሚሆን እኛ አብርሽ በመውደቁ ደንግጠን ነበር። ነገር ግን ፈጣሪ አምላክ ሊያድነው በደንብ እንዲሻለው ሲፈልግ ነው እና ሩታም እዛው እንዲዋረዱ ሲያደርጋቸው ነው እንግዲህ እዛ ጋር ወንድማችን የወደቀው። በመቀጠልም ሩታ ከዚህ በኋላ አንድ ነገር ብታደርጊ አብርሽን ወስደዋለሁ ብትይ እስካሁን የተለቀቁት ቪዲዮዎች ራሱ ማስረጃ ይሆንሻል፣ ተጠንቀቂ ተብላ በትልቅ ቤተሰብ ሁሉ እንደተመከረች ሰምቻለሁኝ። እና በሌላ ጉዳይ ደግሞ ሩታና ቡዜ መኖሪያ ቤታቸው የተራራቀ ነውና እንደ ልቧም ለመሄድ አልተመቻትም። ትናንት ራሱ እንግዲህ ልትወስደው ብላ እንደማትችል አውቃለች። ቡዜ ደግሞ ጉዳዩን ከዚህ በኋላ ሩታ የምትወስድ ከሆነ እንደ በፊቱ አልቋሰልም፣ እኔ ታላቅ ወንድሜን የዴቭን ምክርም ሰምቼ ነው ረገብ ያልኩት እንጂ ጉዳዩን ወደ ህግ አካል ወስዷለሁ እያለች ነበረ። እኔ ይህንን አያይዤ መናገር የምፈልገው ይሄን መረጃም እንደው የምትሰማ ከሆነ ሩታ እባክሽ ሁሉ ነገር በእልህ አይሆንም። አብርሽ ጤና ደህና ሲሆን ነው ወደ አንቺም የሚመጣው። እዚህ ነገር ላይ እናንተ መልእክታችሁን ብታስተላልፉ ደስ ይለኛል። ሩታና አብርሽ በጋራ ልጅ ወልደዋል። ነገር ግን ግድ እሱ ከአብርሽና ከሩታ ተጣብቀው ይኑሩ ማለት አይደለም። አንድ ሰው ደግሞ እንደዚህ ፈዞ ወደ ራሴ ያመጣዋለሁ ማለት ነገ ላይ ይሄ ወንድማችን ምን እንደሚሆንም አይታወቅም። በራሱ አንደበት በራሱ ፍላጎትም ከሷ ጋር ስላልሆነ መጨረሻውም አያምርም። በተለይ ደግሞ የአብርሽ ቤተሰቦች አባቱ ጋሽዬ በጣም ነው ሩታን የሚወዷት የሚያከብሯት። ተው ሩትዬን አታስቀይምብኝ፣ የልጅ ልጅ ማዕረግ ያሳየችኝ እኔን አያት ያደረገችኝ ሩታ ነች ብለው ብዙ ነው የሚያከብሯት። ስለዚህ ሩታ መጥፎ ነገር የማይገቡ ነገሮች ባደረገች ቁጥር የምታስከፋው አብርሽን ብቻ ሳይሆን ቡታጅራ የሚገኙትን የምንወዳቸውን ጋሽዬ እሷን የሚወዷት የሚያከብሯትን እነ ጋሽዬን እናቱን አጠቃላይ ዘመዶቹ ነው። ስለዚህ እዚህ ጉዳይ ላይ እንደው ሩታ ትልቅ ትምህርት ወስዳ ፈጣሪ አምላክም ሊያስተምረኝ ፈልጉ ይሆናል ብላ ቆም ብላ አስባ ከእንግዲህ ለምታረጋቸው ነገሮች እንድትጠነቀቅ አብርሽ ጋር ቀጣይ ህይወቷ እንዲሰምር ከፈለገች በራሱ ሰዓት እንዲመጣ ታደርግ እንጂ ከዚህ በኋላ ምንም አይነት እንደዚህ አይነት ነገር ውስጥ ባትገባ መልካም ነው ብዬ ነው ማስበው እህቴ። በጣም እውነት ትክክለኛ መልእክትን የነገርከን። እስኪ እንዴት ነው ደግሞ እነ ሄርሜላ ወንድሙ ራሱስ የአብርሽ ወንድም ኤፋስ እስኪ ስለነሱስ የምታውቀው ነገር አለ? ሄርሜላ አሁን የሚገርምሽ ነገር በስበቡ መንፈሳዊ ቦታም እሷ ይዛ እንድትሄድ ነው እንግዲህ እንደተመረጠች መረጃውን የሰማሁት ማለት ነው። እንደምትመለከችው እነ ቡዜ እነ ዴቫ በአብርሽ በኩል ያሉ ሰዎች እያቀረቡ ያሉት ሄርሜላን ነው። ሄርሜላን ደግሞ ያቀረቧት በጸባባ ምክንያት ነው። አሁን እንግዲህ ምንም ቢሆን ምንም ለነሱ ተስማሚ ሆና ስለመጣች እሷን እያቀረቧ ነው። በዚህ በኩል ደግሞ የአብርሽ ወንድም የሆነው ኤፍሬም ብዙ ተስፋን ሰጥ የነበረው ኤፍሬም ባደረገው በጣም የማይሆን ተግባሮች ቤተሰብ በጣም አዝኖበታል። ቡታጅራ የሚገኙ ቤተሰቦች ራሱ የተለያዩ ቤተሰባዊ ውሳኔ ሲወሰን ኤፋ እንዳይሰማ እየተባለ ሁሉ እንደነበር መረጃው ሰምቻለሁ። ኤፍሬም ከሰማ አሁንም ያከሽፍብናል፣ ልጃችንን አብርሽ ጸበል አስጠምቁልን ብለዋል ቡታጅራ ያሉ ቤተሰቦች። ነገር ግን ኤፍሬም አሁንም ይሄን ነገር ከሰማ ያሰናክሏል እየተባለ ነው። ስለዚህ እኔ ለኤፍሬም ማስተላለፍ የምፈልገው እንደ ታናሽ ወንድም የቤቱ ታናሽ ልጅ ነው፣ ሁሉም የሚወዱት ነው። ነገር ግን አሁን በሚያደርገው ተግባር ብዙዎች አዝነው ብዙዎች ተናደው ምን አይነት ግለሰብ ነው እያሉ ነው እያበዱበት የሚገኘው። ስለዚህ እባክህ ኤፍሬም አንተም ቢሆን አብርሽ ወንድምህ ደህና ጊዜ ለአንተ ያስብልህ ነበር። ደህና በነበረ ጊዜ ስለአንተ ጥሩ ያወራ ነበር። ደህና በነበረ ጊዜ በወንድሜ ቀልድ አላቅም፣ ኤፍሬም የልጅነት ጓደኛዬ የልጅነት ወንድሜ ብዙ ክፉ ደግ ያሳለፍን እያለ ነው ሲመሰክርለት የነበረው። ስለዚህ ይህንን ወንድሙን ራሱ አብርሽን እንዳያስከፋው ነው። በተለይ ኤፍሬም ቤተሰብ ሁሉ ስላዘነበት እሱም ካለበት ነገር እንዲነቃ ትልቅ ማስተማሪያ ይሆነዋል ብዬ አስባለሁ። አጠቃላይ ያሉት ሁኔታዎች ይህን ይመስላሉ እህቴ። በጣም አመሰግናለሁ። ትልቅ ትክክለኛ መረጃ ነው የሰጠህን። በጣም አመሰግናለሁ ወንድሜ። መልካም ጊዜ ሆነልክ። እሺ እህቴ፣ እንግዲህ ፈጣሪ አምላክ ለኦዲየንሶች በተለይ ምርጥ ኦዲየንሶች አሉ የሰውን ፈገግታ ብቻ ማየት የሚፈልጉ ለእነሱ ሁሉ ፈጣሪ አምላክ አብርሽን ጤናውን መልሶ እነሱን ኦዲየንስ ቆሞ እንዲያመሰግን ፈጣሪ አምላክ እድል ይክፈትለት። የእውነት ከልብ ነው ማመሰግንሽ እህቴ። አመሰግናለሁ እኔም። እሺ